ሰላም ኤችቲኤም ፋሚሊ እንደምን አላችሁ? እንግዲህ ዛሬ የመጣሁት በኤችቲኤም አካዳሚ ኤችቲኤም ኤአይ የሚባል ሞባይል አፕሊኬሽን ዴቨሎፕ ተደርጓል። እንግዲህ ስለዚህ አፕ ኦቨርቪው ወይም ኢንትሮዳክሽን ልሰጣችሁ ነው የመጣሁት ማለት ነው። ኤችቲኤም ኤአይ ምንድነው? ላይክ ኢትስ ቻትቦት ነው። ብዙዎቻችሁ ከቻትጂፒቲ ጋር ከጄሚናይ ከፐርፕሌክሲቲ ከዲፕሲክ ጋር ኤክስፒሪየንስ አላችሁ እና በቃ ቻትጂፒቲ እንደሚያደርግ አይነት አፕ ነው። ሶ ኤችቲኤምአይ ምንድነው? ኤችቲኤምአይ ፋይል አፕሎድ ታደርጋላችሁ። ፋይል አፕሎድ ካደረጋችሁ በኋላ ከዛ አፕሎድ ካደረጋችሁት ፋይል ያስተማችኋል ማለት ነው። ኖርማል ቻትጂፒቲ እንደሚያደርግ ማለት ነው። ሶ ኤችቲኤምአይ ከቻትጂፒቲ ጋር የሚመሳሰል ፊቸሮች አሉት። ደግሞ ከቻትጂፒቲ የሚለይበት የራሱ የሆነ ፊቸር አለው። ሶ ከሚመሳሰልበት ልጀምር። ቻትጂፒቲ ኖርማል ቻት ማድረግ ትችላላችሁ። ልክ ኤችቲኤምአይም እንደዛ ማድረግ ትችላላችሁ። ቻትጂፒቲ ላይ ቻቶቻችሁን ኦርጋናይዝ ማድረግ ትችላላችሁ። ማለት ለምሳሌ ፊዚክስ ኦር ባዮሎጂ ያጠናችሁ ከሆነ ባዮሎጂ የሚባል ፕሮጀክት ወይም ባዮሎጂ የሚባል ፎልደር ትፈጥራላችሁ። ከዛ በዛ ፎልደር ውስጥ ፋይሎቻችሁን አፕሎድ ታደርጋላችሁ። ከዛ ፋይል አፕሎድ ካደረጋችሁ በኋላ ደግሞ ቻት እያደረጋችሁ እንትናችሁን መቀጠል ትችላላችሁ ማለት ነው። ላይክ እንደዛ በኤችቲኤምአይም እንደዛ ማድረግ ትችላላችሁ። ሶ ሌላ ደግሞ ቻትጂፒቲ ከኤችቲኤምአይን ከቻትጂፒቲ የሚለየው ፊቸር ምንድነው? ቻትጂፒቲ ኦር ኤኒ ኤአይ ሞዴሎች ክሪቲሳይዝ የሚደረጉበት ነገር አለ። ዳት ሚንስ ክሪቲካል ቲንኪንግ ይገላሉ ይባላል። ያ ለምንድን ነው? ኤኒ ኮንሰፕት ኦር ኤኒ አይዲያ ብትጠይቁት ያንን አይዲያ በጣም ሲምፕል አድርጎ ኦር ህፃናቶች በሚረዱበት አይነት ወይ ነው የሚያስረዳውና ይሄ አንዳንዴ ሁሉ ጊዜ ጥሩ አይደለም። ክሪቲካሊ ቲንክ እንዳናረግና ጀስት መጨረሻ ሪዛልቱን እያሳየ የኛን ክሪቲካል ቲንኪንግ ይቀንስብናል ማለት ነው። ሶ ኤችቲኤምአይ ደግሞ ይሄን ፕሮብሌም ሶልቭ ለማድረግ ሞክሯል እና ኤችቲኤምአይ ላይ ሶክራቲክ ሞድ የሚባል አንድ ፊቸር አለ። ያ ምንድነው የሚያደርገው? ቀጥታ የሆነ ጥያቄ ብትጠይቁት፣ ለምሳሌ ኮዲንግ ፕሮብሌም ሊሆን ይችላል። ያንን ፕሮብሌም ቀጥታ አይነግራችሁም። እናንተን ጋይድ ያደርጋችኋል። እናንተ ጥያቄ ጠይቃችኋልና በቃ በጥያቄና እናንተን ጋይድ በማድረግ የምትፈልጉትን መልስ ትሰጣችኋል ማለት ነው። ሶ ይሄ ከቻትጂፒቲ ለየት የሚያደርገው ፊቸር ነውና እንግዲህ ኪውዝ ጀነሬት ያደርግላችኋል። እንደገና ደግሞ ስተዲ ፕላን ያወጣላችኋል። ለርኒንጋችሁን ትራክ ያደርጋል። እንደገና ደግሞ ለምሳሌ የሆነ ፋይል አፕሎድ ብታደርጉ ከዛ ፋይል ውስጥ ሜኑን ቶፒኮችን ያወጣና ትራክ ያደርጋል። ለምሳሌ አንዱን ቶፒክ ምን ያህል እንዳነበባችሁ፣ አንዱን ቶፒክ ምን ያህል አንደርስታንድ እንዳደረጋችሁ ናውሌጅ ቤዛችሁን ትራክ ያደርጋል ማለት ነው። ኪውዝ ጠይቃችሁ ሜቢ ኪውዝ ብትበሉ ከዛ ደካማ ጎናችሁ የቱ ጋር እንደተበላችሁ የቱ ጋር ድክመት እንዳላችሁ ትራክ ያደርጋል ማለት ነው። ሶ ኤችቲኤም እና ብዙ ፊቸሮች አሉት። እስቲ አሁን ደግሞ ዲቴይሉን እናያለን። ኦኬ፣ አሁን ደግሞ አፑ እንዴት እንደሚሰራ ላሳያችሁ። ከዛ ኤችቲኤምአይ በሚባል አፕ ውስጥ ትገቡና ከዛ እዚህ ጋር አካውንት ኦልሬዲ ካላችሁ ሳይን ኢን ማድረግ ትችላላችሁ። ከሌላችሁ ደግሞ እዚህ ጋር አካውንት ክሬተር ማድረግ ትችላላችሁ ማለት ነው። እዚህ ጋር ስማችሁን፣ ኢሜይላችሁን እና ፓስዋርዳችሁን አስገብታችሁ ክሬት ታደርጋላችሁ ማለት ነው። ያው እኔ ኦልሬዲ አካውንት ስላለ ሎጊን ብዬ እገባለሁ፣ ሳይን ኢን ብዬ ማለት ነው። ሶ እዚህ ጋር ኢሜይሉን ትጽፋላችሁ፣ ከዛ ፓስዋርድ ታስገባላችሁ። ከዛ አሁን ኢሜይልና ፓስወርድ ታስገቡ ወደ ዳሽቦርድ ያስገባቸዋል ማለት ነው። አሁን ስትገቡ መጀመሪያ ላይ የምታገኙት ፔጅ ይሄ ነው፣ ስክሪን ይሄ ነው። እዚህ ጋር ምን አለ? ቀጥታ ፕሮጀክት አለ፣ ኪዩብ ቻት አለ። እኛ ጋር ወይም እዚህ ኤችቲኤምአይ ላይ ያለው የቻት አይነት ምን አይነት ነው? ሁለት አይነት ነው። ያው ቻት ጂፒቲ ላይ እንዳለ አይነት ነው ማለት ቀጥታ ቻት ማድረግ መጀመር ትችላላችሁ። ለምሳሌ ኪዩብ ቻት ማለት ምንድነው? ፎልደር ክሬት ሳታደርጉ ቀጥታ ኮንቨርሴሽን መጀመር ማለት ነው ኪዩብ ቻት ማለት። ፕሮጀክት ቤዝድ የሆነ ቻት ማለት ደግሞ ምንድነው? ፎልደር ቤዝድ። አሁን እዚህ ጋር አይከኑ እንደሚያሳየው ፎልደር ማለት ነው። ለምንድነው ይሄን ያደረግነው? ቻቶቻችሁ ኦርጋናይዝድ እንዲሆኑ። ለምሳሌ ዛሬ ሳይኮሎጂ ማንበብ ጀመራችሁ እንበል። ከዛ ፕሮጀክት ባይኖር አስዩም አድርጉና ሳይኮሎጂ ማንበብ ጀመራችሁ። ነገ ኦር ሲቪክስ ሊሆን ይችላል ኦር ማትስ ማንበብ ጀመራችሁ። ከዛ ድጋሚ የሆነ ቀን ደግሞ ሌላ ኮርስ ማንበብ ቢጀምሩ በቃ ቻቶቻችሁ ዝብርቅርቅ ነው የሚሉት። ዝብርቅርቅ እንዳይሉ እያንዳንዱን ቻቶቻችሁን ኦርጋናይዝድ አድርገን ለማስቀመጥ ብለን ፕሮጀክት የሚባል
ኮንሰፕት ቻትጂፒቲ ላይ ያለ ነው፣ እዚህም አለ። እሱን አፕላይ አድርገናል ማለት ነው። ፕሮጀክት ማለት ጀስት ፎልደር እንደማለት ነው ማለት ነው። ሶ አሁን ፕሮጀክት ክሬት ካደረጋችሁ በፕሮጀክት ቤዝድ በሆነ መንገድ ነው ቻት የምታደርጉት ማለት ነው። ሶ አሁን ለምሳሌ እንጀምር። አሁን እዚህ ጋር ፕሮጀክትስ በሚለው ውስጥ ስትገቡ እኔ ኦልሬዲ ፕሮጀክት ክሬት አድርጌያለሁ። ከፈለኩ ሌላ ፕሮጀክትም ክሬት ማድረግ እችላለሁ። ለምሳሌ ግሎባል ብዬ ግሎባል የሚባል ፕሮጀክት ክሬት አደረኩኝ። ሶ አሁን ምንድነው በቃ ቻቱ ኦርጋናይዝድ ነው። አሁን ሳይኮሎጂ ማንበብ ቢፈልግ ሳይኮሎጂ በሚባል ፎልደር ውስጥ ገብቼ ነው ሳይኮሎጂ ማንበብ ማለት ነው። ግሎባል ከሆነም ግሎባል በሚባል ፎልደር ውስጥ ማለት አሁን ስለዚህ ግሎባል ብዬ ገባው። ሶ እዚህ ጋር ዳሽቦርድ ያሳያል። አሁን ከዚህ በፊት ምን ካጠናው ምን ያህል ዶክመንት አፕሎድ እንዳረኩኝ ምን ያህል ኮንቨርሴሽኖችን እንዳረኩኝ ያሳየኛል ማለት ነው። ሶ እዚህ ጋር ምን አለ ስትገቡ ቀጥታ ፋይል አፕሎድ ማድረግ ትችላላችሁ። ቀጥታ ቻት ማድረግ መጀመር ትችላላችሁ። ኪውዝ ጀነሬት ማድረግ ትችላላችሁ ማለት ነው። ሶ አሁን እዚህ ጋር ስማርት ስተዲ የሚል አለ። ምንድነው ለኤግዛም ምን ያህል ሬዲ እንደሆናችሁ ስተዲ ፕላን እና ብዙ ቶፒኮች ካሉ ኮኔክሽኖቹን ያወጣላችኋል ማለት ነው። አሁን ለምሳሌ እዚህ ብትነቁ ኤአይ ነው ይሄን አናላይዝ ያደርግ። አሁን ለምሳሌ ግሎባል አንብባችሁ ከነበረ ትራክ ያደርግና ካነበባችሁ ምን ያህል ሬዲ እንደሆናችሁ ለኤግዛም ምን ያህል ሬዲ እንደሆናችሁ ፕሪዲክት ያደርጋል ማለት ነው ኤአይ። ሲቀጥል ደግሞ እዚህ ጋር ስተዲ ፕላን ያወጣላችኋል። ለምሳሌ ለፈተና የቀራችሁን ቀን እዚህ ጋር ብታስገቡ አሁን ባስገባና በቀን ምን ያህል ሰዓት ማንበብ እንደሚችል ሴት ባረግለት ፕላን ያወጣልኛል ማለት ነው። በቃ ለኤግዛም ሬዲ የሚያደርገኝ ቤዝድ ኦን በኔ ፒፒቲ ኦር ቤዝድ ኦን በኔ ፒዲኤፍ ሆኖ ፕላን ያወጣልኛል። አሁን ጀነሬት ፕላን ምን ፕላን ጀነሬት ያደርጋል ማለት ነው። ኮኔክሽንስ ደግሞ ምንድነው እርስ በርስ ያሉ ኮኔክሽን ቶፒኮች ምን ያህል እንደሚገናኙ ትራክ የሚያደርግ ነው ማለት ነው። አሁን ጀነሬት ባረግ ያደርግልኛል ማለት ነው። ያው አሁን አንዳንዴ ላግ እያደረገ ያለው ፍሪ ሰርቨር እየተጠቀምን ስለሆነ ነው። ፉሊ ስንጨርስ በራሳችን ሰርቨር ላይ ባክኢንዱን አፕሎድ ስናደርግ ይሰራል። እዚህ ጋር አይ ቲንክ ኢረር አለ። ሶ በቃ ፕላን ነው። አሁን ለምሳሌ እዚህ ሳይኮሎጂ ላይ ጀነሬት አድርጌያለሁ ላሳያችሁ ፕላኑ ምን እንደሚመስል። አሁን ብትገቡ ኦኬ ሶሪ በቃ ጀስት ይሰራል። ለጊዜው እንትን እያለ ስለሆነ ነው። ሲቀጥል ምንድነው እዚህ ጋር ዶክመንት አፕሎድ ማድረግ ትችላላችሁ። የፈለጋችሁትን ዶክመንት አሁን አፕሎድ ባረግ አፕሎድ ያደርግልኛል። እዚህ ጋር ፌልድ ያለበት ምክንያቱም ዶክመንቱ አፕሎድ ስታደርጉ መቀመጥ ያለበት ቦታ ያስፈልጋልና እኛ ሰርቨር ስቲል የራሳችን ሰርቨር ስላልተከራየን ለጊዜው ፍሪ ሰርቨር እየተጠቀምን ስለሆነ ያው ፋይል አፕሎድ ስታደርጉ ፋይል የሚቀመጥበት ቦታ ስለሌለ ፌልድ ይላል። ሲቀጥል ቻት ማድረግ ትችላላችሁ ከያው ጋር። እዚህ ጋር ስታርት ኮንቨርሴሽን ብል እዚህ ጋር ከፈለጋችሁ ምን ይረዳችኋል ማለት ነው። ለምሳሌ ፋይል አፕሎድ አድርጋችሁ ከሆነ እዚህ ጋር አሁን ሰመራይዝ ኪ ኮንሰፕትስ ብል ሰመራይዝ ያደርግልኛል ማለት ነው። አሁን ለምሳሌ ሄሎ ብለው ኤአይ ሪስፖንድ ያደርግልኛል። ሶ ይኸው መለሰልኝ ማለት ነው። እንግዲህ ሪስፖንድ ያደርግልኝ። ሶ ሲቀጥል ደግሞ ምንድነው እዚህ ጋር ኪውዝ ጀነሬት ያደርግላችኋል። ኪውዝ እዚህ ጋር ጀነሬት ማስደረግ ትችላላችሁ። ለምሳሌ ጀነሬት ኪውዝ ብዬ ማስደረግ እችላለሁ። ኢዚ ዲፊካልቲውን ሃርድ ብዬ ኪውዞችን ጀነሬት ማስደረግ ማልቲፕል ቾይስ ትሩ ፎልስ ምናምን እንትን ማድረግ ትችላላችሁ ማለት ነው። የቱ ጋር ፎከስ ማድረግ እንዳለበት እዚህ ጋር ትነግራላችሁ ከፈለጋችሁ። ከዚህኛው አሁን ለምሳሌ ቻፕተር 1 ላይ ብቻ አውጣ ካላችሁ ከቻፕተር 1 ያወጣል ማለት ነው። ሶ ይሄን ይመስላል። ሲቀጥል ናውሌጅ ቤዝ ደግሞ ምንድነው ኤክስትራክት ናውሌጅ። አሁን እዚህ ጋር ኤክስትራክት ያደርግም ዶክመንት አፕሎድ ስላላደረግን አሁን ዶክመንት አፕሎድ ብታደርጉ ከዶክመንቱ ውስጥ ሜን የሆኑ ኮንሰፕት ቶፒኮችን ያወጣና ከዛ እዚህ ጋር ቻት ስለምታደርጉ ትራክ ያደርጋል ማለት ነው። የትኛውን ቶፒክ ምን ያህል ማስተር እንዳደረጋችሁ የትኛውን ቶፒክ ምን ያህል አንደርስታንድ እንዳደረጋችሁ ትራክ ያደርጋል ማለት ነው። ሶ በሞላ ጎደል ይህን ይመስላል። በደንብ እንትን ስትሉ ይገባቸዋል ማለት ነው። ሲቀጥል እዚህ ጋር ቻቶቻችሁ አሉ። ይሄው ኪውክ ቻት ማለት ያለ ፎልደር የሚደረግ ቻት ነው። ኤኒ ቻት ማለት ነው። ሌላ ደግሞ ሄሎ ምናምን ብላችሁ ቻት አሁን የግሎባል ነው። አሁን ሄሎ ብሎ ያው ስሙን አውጥቶታል። ሁለተኛ አንድ ፊቸር ምንድነው የኛን ከቻትጂፒቲ ለየት የሚያደርግ ኮንሰፕት አለ። ያ ምንድነው የሆነ ነገር ስትጠይቁት እናንተን ጋይድ ያደርጋችኋል። ሶክራቲክ ሞድ የሚባል አለ። አሁን እዚህ ጋር አይታችሁ ከሆነ ሶክራቲክ ሞድ አለ። አሁን ቶግል ማድረግ ትችላላችሁ። ስዊች ቱ ዳይሬክት ሞድ ካልኩኝ ቀጥታ ነው በቃ እኔ ነገር የሚመልስላችሁ። ሶክራቲክ ሞድ ማድረግ ምንድነው አሁን ሎጂካል ቲንኪንግ የሚጠይቁ ጥያቄዎችን ቀጥታ አይነግራችሁም። እናንተን ቲንክ እንድታደርጉ ለእናንተ ወይ ያሳያችኋል ማለት ነው። ኤኒ ኮንቨርሴሽን
ኤኒ ጥያቄ ስትጠይቁ ማለት ነው። ሶ ይመልስላችሁ ሶክራቲክ ሞድ ካረጋችሁ ማለት ነው። ግልጽ አይነግራችሁም፣ ጥያቄን ነው የሚጠይቃችሁ። እናንተ በቃ ምን ይመስላችኋል ምናምን እያለ ጥያቄ ይጠይቃችኋል ማለት ነው ኤአይ። ሶ ሲቀጥል በቃ እዚህ ጋር ፕሮፋይላችሁ ምናምን ሪት ማድረግ ትችላላችሁ። እዚህ ጋር ቻታችሁን ራሱ ሼር ማድረግ ትችላላችሁ ከፈለጋችሁ። አሁን ለምሳሌ የሆነ ቻት ይሄን ቻት ከፈለኩ ሼር ማድረግ እችላለሁ። አሁን ሼር ኮንቨርሴሽን ብዬ ክሬት ፓብሊክ ወይም ፕራይቬት ማድረግ እችላለሁ። ክሬት ብዬ አሁን ኮፒ አድርጋችሁ ቺን ሊንክ ብትልኩ መላክ ትችላላችሁ ማለት ነው ለሌላ ሰው። ይሄ ሌላ ሰው ያን ቻት አክሰስ ማድረግ ይችላል ማለት ነው። ሶ ይሄን ይመስላል ኤች2ኤም ኤአይ። እንግዲህ አስተያየታችሁን በኮሜንት ሴክሽናችን ላይ አስቀምጡልን። እዚህ ጋር ለርኒንግ ስታይል አለ። ለርኒንግ ስታይል ምንድነው? ምን ያህል ከቨር እንዳደረጋችሁ ምን ያህል እያነበባችሁ እንደሆነ ቼክ ያደርጋል ማለት ነው። እዚህ ጋር ሰጀሽን ደግሞ ጀስት ምንድነው የእናንተን ደካማና ጠንካራ ጎን ማለት ነው። ቪዚት ከኪዩዞቻችሁ ምናምን ትራክ አድርጎ ይነግራችኋል ማለት ነው። ሶ ይህን ይመስላል እንግዲህ ኤች2ኤም ፋሚሊ ሞባይል አፕሊኬሽኑን እንዳያችሁት ይህን ይመስላል። ሞባይል አፑን ኦፊሻሊ ፕሌይ ስቶር ላይ ሪሊዝ አልተደረገም። ምክንያቱም አንዳንድ ያለለባቶች ስላሉ ሙሉ በሙሉ አፑን ስትላጠናቀቅ ወይም ደግሞ ስንጨርስ ፕሌይ ስቶር ላይ አፕሎድ የምናደርግ ይሆናል። ለጊዜው ግን እናንተ ሞባይል አፑን አይታችሁት ቻት እያደረጋችሁ ቴስት እንድታደርጉት ለዲሞ እንዲሆን የተወሰነ ፓርቱን የሞባይል አፕሊኬሽኑ በቴሌግራም ቻናል ላይ አፕሎድ ያደረግን ይሆናል እና ያንን ሄዳችሁ ዳውንሎድ አድርጋችሁ ከዛ አፑን ቴስት አድርጋችሁ ሜቢ ያያችሁት ደካማ ጎን ካለ ወር ደግሞ የሚያስቸግር ፓርት ካለ አይታችሁ በዚህ ኮሜንት ሴክሽን ላይ ያላችሁን ፊድባክ ወይም አስተያየት እንድታስቀምጡልን በትህትና እጠይቃለሁ። እንግዲህ ቴንክ ዩ